የተከበራችሁ ተመልካቾቻችን የሰው ለሰው ተከታታይ ድራማ የመጀመሪያ የ6 ወራት የእይታ ጊዜ ቀጥሎ በሚቀርበው ክፍል 26 ስርጭት ይጠናቀቃል። ከ3 ሳምንታት በኋላ ሁለተኛው ምዕራፍ እስከሚቀጥል የተመልካቾቻችን አስተያየት በተከታታይ የምናስተናግድ መሆኑን ገልጻለን። ሽልማት የሚያስገኙ ጥያቄዎችንም አዘጋጅተናል። አንደኛው እህቴ እንደበደብካት እያለ ያ ቦቅቧቃ ወንድምሽ ቡራ ከረዩ ሲልብኝ ነው አለው። ምን እንዳደረገኝ ነበር የፈለግሽው? አፍንጫዬን በቦቅስ ሰብሮ ልክ ሲያስገባኝ ማየት ነው የፈለግሽው አይደለም? ኧረ እኔ ምንም አልነገርኩት። እና ምን ነብይ ሆነ በራእይ ይታየው ጀመር? ጫጩት በጥፊ መምታት አይደለም፣ ስፈልግ በቁምሽ ነው ቆዳሽን የምገፋው። ደግሞ አንቺ አይ ምን ነው ማህሉ ይሄ እንዴት አላየችው? ሄሎ አስናቀ ማህሉ እንዴት አደርሽ? ወደ ፖሊስ ጣቢያ እየሄድኩ ነው። አሰሩት ማለት ነው? አዎ አሰሩት። ቆይ መጣሁኝ፣ አብረን እንሄዳለን። አይ አልጠብቅህም። ማህሉ ከፈለክ ከቻልክ እዛው ጣቢያ ነው። አይዞሽ በርቺ። እሺ ከዛ በኋላ ምን ሆነ? ከዛ ራሴን በደንብ ማወቅ ስጀምር ጓደኞቼ ሆስፒታል ወሰዳሉ። እኔ ግን አልፈልግም አልኳቸው። ለምን? እኔ እንጃ። ወደ አዲስ አበባ ለመመለስ ቸኩለ ነበር? አይ አልቸኩልኩም። በምን ምክንያት? ምክንያቱም በጊዜ ከገባ አባቴን ላገኘው ይችላል። እሱን ደግሞ ነው ያልፈለኩት። ያልፈለክበትን ምክንያት ልትነግረን ትችላለህ? እንደዛ ሆኜ ቤት ስገባ አባቴ ካየኝ የሆነ ነገር ይጠረጠራል።
ከዛም የጸቡ ምክንያት ከነገርኩት ቀጥታ ታምራትን ሊከስ ነው የሚሄደው። እሱንም አልፈለግኩትም። ለምንድን ነው ያልፈለግከው? ታምራት ማለት የፍቅረኛ ወንድም ነው። አባቴ ደግሞ ታምራትን ከከሰሰው የኔና የመዲ ፍቅር አደጋ ላይ ሊወርቅ ይችላል። ስለዚህ ለአባቴ መናገር የለብኝም። መግባት አይቻልም ብለዋል። ከዛ የት ቆያችሁ? ዱከም አካባቢ ነበር ያመሸነው። ከዛ በደንብ ሲመሽ ወደ አዲስ አበባ ተመልሰን መጣን። አዲስ አበባ እንደደረስኩ ወዴት ነበር ሄድከው? የትም አልሄድንም። ጓደኞቼ ሰፈር አደረሱኝ። ከዛም ቤት ገብቼ ተኛው። ቤት ስትደርስ ስንት ሰዓት ነበር? ሰዓቱን በትክክል አላስታውሰው፣ ግን 4 ሰዓት ተኩል አካባቢ ይሆናል። ብሩክ፣ አሁን አንድ የመጨረሻ ጥያቄ ልጠይቅ ነው። ታምራትን ገድለኸዋል ወይስ አልገደልከው? ብሩክ፣ አቤት። መልስህን እየጠበቅን ነው። ታምራትን ገድለኸዋል ወይስ አልገደልከው? ታምራትን በፍጹም አልገደልኩትም። ታምራትን አልገደልኩትም። እንዴ እንግዶችን ለምን ወጥለሻቸው የመጣሽው? ትንሽ ራሴን ስላመመኝ አየር ልውሰድ ብዬ ነው። ምን ሆነሽ የታመምሽው? እንጃ ብዙ ስላለቀስኩ ነው መሰለኝ። በለቅሶ ብዛትማ ቢሆን የታመምሽው ወግ ነበር። እንግዶች የብሩክን ስም በክፉ ሲያነሱ ሰምተሻል የታመምሽው? እማዬ ቆይ ግን አንቺ ዛሬም እንደው ሽንጥሽን ገትረሽ ትከራከርለታለሽ አይደል? ያልተከራከርኩ ግን ፖሊሶች ወንጀለኝነቱን እስኪያረጋግጡ ድረስ እኔ በፍጹም ገሏል ብያለሁ። እንግዲህ አውስ እርምሽን አውጪ። ገዳይነቱ ተረጋግጦ እስር ቤት ገብቶልሻል። ምን? ቆይ እንደነገርኳችሁ ብዙ ስጋት አይግባችሁ። ተጠርጥሮ የታሰረ ሁሉ ወንጀለኛ ነው ማለት አይደለም። ታዲያ እንደሱ ከሆነ የዋስ መብቱ ተከብሮለት ቢወጣና ውጭ ሆኖ ትምህርቱን ሳያቋርጥ መከታተል አይችልም እንዴ ኢንስፔክተር? ይከብዳል። በግድያ ወንጀል ተጠርጥሮ የታሰረን የዋስ መብት መስጠት ከበድ ይላል። እና የሚፈታበት መንገድ የለም ማለት ነው?
ጥርጣሬውን የሚያረጋግጥ ማስረጃ እስካልተገኘ ድረስ ይፈታል። አሁን እንኳን የፈለግኳችሁ አንድ ሁለት ጥያቄዎች ነበሩኝ። ጠይቀንሽ። ወይዘሮ ማህሌት የተረበሽ ትመስያለሽ። የተረበሽ ትመስያለሽ? እንዴት ነው እሱም አልረበሸው? ኢንስፔክተር ልጄ እኮ በግድያ ወንጀል ተጠርጥሮ እኮ ታስሮ እኮ ነው አይደለም እንዴ? እንዴት? ተረጋጊ። ይቅርታ። ብሩክ ደብረ ዘይት የሄደለት ስንት ሰዓት ነው ወደ ቤት የተመለሰው? 3 ሰዓት ተኩል 4 ሰዓት እንደዛ መሰለኝ። እንደው በሁለታችሁ መካከል ክፉ ያስብብናል ብላችሁ የምትጠረጥሩት ባላንጣ የላችሁም? አረ የለም። እኔም ሆንኩ ባለቤቴ ከሰዎች ጋር ጥሩ አግባብ ነው ያለን። ይሄ ነው የምንለው ባላጋራ የለንም። ወዳጅስ? አልገባኝም። የሩቁን ትተን የቅርብ ወዳጅ ወዳጅ ክፉ ነገር ሊያደርግ ይችላል ብለህ ነው? ባይሆንም እንደው ለጥያቄው ያህል ነው። በቅርብ ወዳጅ በኩል ለእኔም ሆነ ለቤተሰባችን የልብ ጓደኛ አስናቀ ነው። አስናቀ ጥሩ። እንግዲህ ከዚህ በላይ ብዙ ባላደክማችሁ ጥሩ ነው። ብዙ አትጨነቂ ወይዘሮ ማህሌት። እሺ መልካም። እኔም በተራ አንድ ጥያቄ እንድጠይቅ ይፈቀድልኝ። ይሄ እንኳን ብዙ የሚቻል ነገር አይደለም፣ ግን እስቲ እንስማው። እንደው ለመሆኑ ልጄ በግድያ ወንጀል ሊጠረጠርበት የቻለበት ምክንያት ምንድን ነው? ወይዘሮ ማህሌት በደንብ ያውቁታል እኮ ጉዳዩን። እንዴት ልጆ ብሩክና ሟች ታምራት ዕለታዊ ግጭት ተጋጭተው ነበረ። የተጋጩት ለሟች እህት ለብሩክ ደግሞ ፍቅረኛ መድኃኒት በምትባል ሴት ነው። እንደውም ግድያው የተፈጸመ ዕለት ሟች ብሩክን ውሃ ውስጥ ደፍቆ ሊገለው ነበር። ለትንሽ ተርፎ ነው እንዴ? ያን ያህል እንኳን ኢንስፔክተር ይሄን ያህል? አዎ። እንደውም ከዛ በኋላ ሟች ይቅርታ ለመጠየቅ ብሩክ ቤት ድረስ መጥቶ ነበረ እና በዛው እንደወጣ አልተመለስም። ጠዋት ተገድሎ ተገኘ። ለካ ሁሉ ነበር ማለት ነው ተደብቆኝ የኖረው። ኢንስፔክተር አንድ ነገር እንድታውቅልኝ ይፈልጋሉ። ልጄ ስለሆነ አይደለም፣ ይሄ የአጋጣሚ ጉዳይ ነው። ብሩኬ ማለት ሰው ቀና ብሎ የማያይ ድምፁን እንኳን ከፍ አድርጎ ሰዎችን ተናግሮ የማያውቅ ሰው ነው። ጓደኞችን ጠይቅ፣ ከፈለክ ደግሞ አስተማሪዎችን መጠየቅ ትችላለህ። ብቻ እንድታውቀው ያለ
የኔ ወንድሜ ሙት ጌታዬ፣ በእውነት ትልቅ ስህተት እየተሳሳታችሁ ነው ያላችሁት። ትልቅ ስህተት ማለት ይህን አንድ ምስኪን ንጹህ ልጅ አስረ ስታበቃ እንዴት ነው ለመሆኑ? ንጹህ መሆኑን በምናወቁ ይሄ ምን ትልቅ ነገር ነው? ንጹህ መሆኑን የዋህ ፊቱን እኮ ማወቅ የምትችለው ነገር ነው። እኔ በእርግጠኝነት ነው የምነግርህ ብሩክ ይህንን የምትሉትን ልጅ በጭራሽ በፍጹም አልገደለውም። በእርግጠኝነት መናገር እችላለሁ። ይሄንን በምን እርግጠኛው ነው? ገዳዩን ያውቁታል? ምን ማለት ፈልገህ ነው? ይሄን እርግጠኛ ሆኖ ለመናገር ገዳዩን ማወቅ ያስፈልጋል። የኔ ጌታ፣ አንተ የፈለግከውን ነገር ማሰብ ትችላለህ፣ ስራህም ነው። እኔ ግን አንድ ነገር ልንገርህ፣ ብሩክ ባልወልደውም ልጄ ነውና ሲታሰር ያሳዝነኛል። ስለዚህ የፈለግከውን ያህል ዋስትና ልስጥና ይህን ልጅ ብቻ ልቀቁ። ይውላ አስናቀ በዋስ እኮ አሁን አይለቀቅም ብለዋል። ቅድም ነገርኩህ አይደለም እንዴ? ቆይ እናንተ እኮ በደንብ ስለማታስረዷቸው እኮ ነው አይቻልም ስላለኝ። ታዲያ ልጄን እዚህ ወንጀለኛ መሀል ትቼ እሄዳለሁ እንዴ? የኔ ጌታ ጌታዬ፣ የቱንም ያህል ቢያስረዱን ልጁን አልለቀውም። ይልቅ የእኛንም የእናንተንም የስራ ሰዓት ባናማከን ጥሩ ነው። ይቅርታ። ቆይ እንትን እጅ ከፍንጅ ነው እንደያዙት? ወይ እጅ ከፍንጅ ከቤት መጥተው ቁርስ እየበላ አይደለም እንዴ? እጅ ተፍንጅ ነው የያዛችሁት? እሺ ግድ በቃ እንሂድና ልጄን እኔ ላይምታችን ብዬ አስፈታዋለሁ። በነገራችን ላይ ስምዎን አልነገሩም። አስናቀ እባላለሁ። ኢንስፔክተር ፍሬዘር። ስለተዋወቅን ደስ ብሎኛል ኢንስፔክተር። እንጀራ ይበቃል። ቶሎ መስለሽ ፈታሽ። ላናግርሽ ፈልጌ ነበር። ምንድን ነው የምታናግሪኝ? ብሩክን ነገ ሂጅ ልጠይቀው ፈልጌ ላስፈቅድሽ ነበር። አንቺ ልጅ አብደሻል ግን እንዴ? ይኸውልሽማ ስምሽን ቀይ ስትራ ስሜን አትጥሪ። ፖሊስ ወንጀለኛነቱን አረጋግጦ በወንድምሽ ገዳይነት ያሰረው ልጅ ጋር ነው ሊድ የምትይኝ? ወንጀለኝነቱን እኮ አረጋግጦ አይደለም የሚያሰረው፣ በጥርጣሬ ነው። ትሰሚኛለሽ? ሁለተኛ የዚህን ነፍሰ ገዳይ ስም አነሳለሁ ብትይ ሴት አርጌ ልብገልሽ ዋቂሽ። አዝናለሁማ። ከዚህ በኋላ ስሙን አለማንሳት ብፈልግም አልችልም። አንድ ጊዜ አዳምጪኝ። አርግቻለሁ። የብሩክ ልጅ በሆዴ ይዣለሁ።
ማለት ነገሩን ከተለያየ አቅጣጫ ባየው ምንም አሳማኝ ነገር አጣሁ። ወደ ቤትሽ መሄድ አለብሽ። እባክቶኝ አስናቀ። ይህን የመሰለ የጅል ስራ ስትሰሪማ እያየሁኝ አልተውሽም አሉ። መስፍኔ እንደዋሸው ታውቋል። ሁሉንም ነገር ደርሶበታል። እድሜ ልኬን ሲነግረኝ የኖረው ደግሞ ምንም ነገር ቢፈጠር ሁሉንም ነገር እንድነግረውና በፍጹም እንዳልዋሸው ነበር። ባህሉ ወደሽ እኮ አይደለም ያዋሸሽው፣ ከአቅምሽ በላይ የሆነ ችግር አጋጥሞሽ ነው ያዋሸሽው። ባህሉ እሱ ላንተ ነው፣ ለሱ ግን ሁሉም ውሸት ነው። አሁን ቤትሽ ስትሄጂ ሁሉ ነገር ከንቱ መሆኑን ታውቂያለሽ። በአሁኑ ሰዓት መስፍኔ ከልጁ ጉዳይ በስተቀር ምንም የሚያሳስበው የለም። ሌላ ነገር ለማሰብም ጊዜም የለውም። አይምሰል አስናቀ። ድልሽም ባህሉ ጓደኛዬ እኔ ራሴ ነው ያለው የማውቀው። ምነው ያለፉት ቀናት በሙሉ ባልነበሩ ህልም ሆነው በቀሩ። ከዚህ በኋላ መስፍኔ ፊት ቆሜ ያንን የቀዘቀዘ ፊት ከማይ ምድር ተሰንጥቃ ብትውጠኝ መርጥ። ምን እዚህ ደግሞ ምን ታደርጊያለሽ? እዚህ እንዳለ ወፋ ነገረች። ይኸውልሽ ነው ሶሲ፣ እዚህ ቦታ እዚህ ጋር ፈጽሞ መቀመጥ የለብሽም ሶሲ። ተቀመጥኩ እኮ ሞገስ፣ ሁለታችንም እንደዚህ አምሮብን የፍቅር አምላክ አጋጣሚ ሲያገናኘን አይደቅም ሞገስ? ሶሲ በጣም ከበድ ያለ ጉዳይ እሺ፣ ትልልቅ እንግዶች ቀጠር ያለው እንኳን ቀጠርክ ሞገሴ፣ እንኳን ቀጠርክ። ታዲያ ከእንግዶች ጋር አጋጣሚ የኔ እዚህ መገኘት እኮ ለአንተ ግርማ። ኖ ሶሲ፣ እንደሱ ፈጽሞ አይሆንም። እንዴት ነው እንደሱ ይሆናል ብለሽ ፈጽሞ እንዳታስቢ ሶሲ። ያንቺ እዚህ ቦታ መገኘት ካሁን በኋላ ምንም ዋጋ የለው። ኧረ እባክህ። ስለዚህ ትልልቅ እንግዶች ስለቀጠርኩኝ ብትሄጂ ነው የሚሻልሽ። ትልቅ እንግዶች? ሶስና አትጩህ። ባሏን በሸኘች ማግስት ካንተ ጋር ለመማገጥ የምትመጣው ማህሌት ሳትሆን ሶስና መሆኗን እንዴት አጠረጥርም? ነው ወይስ ጠንቋይ የሚቀልም መሰለ? ያላምነው ማለት አንቺ ማህሌት? አዎ፣ በማህሌት ስም ቴክስት አድርግልኝ የኖርኩት እኔ ነኝ። አምላክ ከሲ ስለምወድ እንደ ጥላ ስከተል ኖሬያለሁ። ሁሉንም ነገር አንብቤዋለሁ። ሞገስ የሚኒሊክ ዘመን ኩባያ እኔ እንዳልሆንኩ እያወቅህ እያስቸገረችኝ ነው። ሁሉን ነገር እንደ ተጋቢ ነው ትክ እያልኩ አነበብኩት። ወይኔ ሞገስ፣ ወይኔ ሞገሴ፣ ሁሉም ነገር እንዳለፈው አመት አልፏል። እባክህን ሞገሴ፣ በቃ በዚህ በአዲሱ አመት እኔም ተስተካክዬ ሞገሴ፣ እባክህን ፍቅራችን
እንደ ድሮ ሞገስ። ኧረ እባክሽ። አዎ እና ከዚህ ሁሉ በኋላ ዛሬም ካንቺ ጋር በፍቅር እንድቀጥል የምትፈልጊው ማለት ነው? በጣም በጣም ታሳዝኛለሽ። እሺ ከዚህ ሁሉ በኋላ ዛሬም ሞገስ ከኔ ጋር በፍቅር ይቀጥላል ብለሽ ማሰብሽ በጣም ያሳዝናል። አላሳዝንም ሞገስ፣ ስለምወድ ነው። አሁን በኋላ ካንቺ ጋር በፍቅር መቀጠል አይደለም አይንሽን እንኳን ማየት አልፈልግም። አንተ ልቀቂኝ። አወርደኛ በግድ አዳፍኝ የዋጥኩትን ቁጣዬን እየቀሰቀሹ ነው። ስለዚህ ልቀቂኝ። ለአንተ ክብር ስል ያዘጋጁትን ራስ ሳትበላ እንዴት ነው የምትሄደው? ደህና መሸ መስፍን። እስካሁን የታምሽተሽ ነው የምትመጪው? እንትን ሲጨንቀኝ ጊዜ እንትን ያው የባር ምንድን ነው? ንብረታችን የተቀመጠበት የካዝና ቁልፍ ነው። ታዲያ አሁን ምን ያደርግልኛል? የልትሄድ ነው መስፍን? በቃኝ ማለት መሄድ አለብኝ። ምንድን ነው እሱ የምትለው? በእንደዚህ አይነት መከራ ውስጥ ላይ መሄድ አትችልም። እባክህን እዘንልኝ መስፍን። ከአሁን በኋላ ሁለመናው ሚስጥር የሆነ በውሸት የተሞላ ቤት ውስጥ አንድ ቀን እንኳን አላድርም። አንተንም ልጄንም በአንድ ጊዜ አጥቼ እንዴት መኖር እችላለሁ? እሺ ስለ ፈጣሪ ብለህ ለምን እንደደበቅኩ ታውቃለህ? የእናትነት አንጀት ያልችል ብሎኝ ነው። እባክህን መስፍን እሺ እኔን ተወኝ፣ ልጃችንን አስብ። ልጄን የትም ሆኜ አስበዋለሁ። አቅሜ የፈቀደውን ሁሉ አድርጌ ከጎኑ ቆማለሁ። እንግዲያው ገለኝ በሬሳይ ላይ ተራምደህ ትወጣታለህ እንጂ መውጣት አትችልም ከዚህ ቤት።